በሐሳብ ሄዳል ችግር አለ እንዴ? እንዴ ይኸውልሽ አለም አንጠባጠባም እሷ ሆና ነው። ማናት እሷ? ምንድነው? ከምጥል ነች አለ እንግዲህ። በቃ ዝም ብላ አታወራ። እሺ አላወራም። ለሊጋ ልሄድ ነበረ ግን በቃ ይቅርብኝ። ለምን? እትዬ እያሉ ደግሞ እዛ መሄድ አልፈለኩም። እና አሁን ወደ ቤት ነው የምትሄጂው? አዎ። እንዴ ባቡሬ እንዴት ናችሁ? ባቡሬ እንዴት ነው? ይኸውልሽ ሮሚ ከዚህ በኋላ ባቡሬን ሰላም እንዳትዪ። ለምን? በቃ ነገርኩሽ። ኧረ ብድር በምድር ነው። እንደዛ ነው። ይመቻችሁ። ባቡሬ ወይ አረ ተፍ ተፍ ነገር የሆነ ስራ ነገር ፈልግልኝ። አይ በቃ ሲገኝ እጨውልሻለሁ። ተፍ ተፍ ማለት ምን አይነት ስራ ነው? እሱ ያስረዳሻል። እኔ የምልህ ባቡሬ ላውራ ፈልጌ ነበር። ምን? ብቻ ስለ ቅምጥል ልታወራ እንዳይሆን። አንተ አይመለከት። ወይ ኪንጉ ዛሬ መሞት አምሮታል። ማነው እሱ የሚገርም? ባቡሬ ነው። ወይ ዳይመንድ እየቀለድክ ነው አይደል? በቃ ነው ወደ ቤት ልሂድ። የምትሸኘኝ ከሆነ ሸኘኝ፣ አለበለዚያ ልሂድ። የኔ ወርቅ እኔ እያለሁማ ምን በወጣሽና ነው ብቻሽን የምትሄጂው? በአግባቡ ነው እንጂ የምሸኝሽ። እሺ ምን ነበር? ቅምጥል ምን ሆነች? ይቅርታ ቅምጥልን አስከፍቻታለሁ። ምን አድርጋ ነው ኪንጎ? አታትናገርም እንዴ? መጣች። ትምጣ። እኔ ምን አገባኝ? ነገር ምን አድርጋ ነው? ችግር አለ? ያ ምን ችግር? እኔ ምን አቅላችኋለሁ? እናንተ ነገሩን እንጂ። ምን ጀብደን እየዞርክ እየተሽከረከርክ እያወራ ነው? ይኸውልህ ትሰማኛለህ? እኔ ቅምጥል አይሞቀኝም አይበርደኝም። እሺ ምን ነው ተባጣሳችሁ እንዴ? በቃ እኔ መሄድ አለብኝ። ቆይ ወዴት ነው የምትሄደው ሳትነግሪኝ? አንቺ ምን አድርገሽ ነው? ምንም አይደለም። እርሰው እባክህ። እኔማ እረሳዋለሁ። ምን ጣጣ አለው? ችግሩ አንቺ ትረሻዋለሽ ወይ ነው። ኧረ ዛሬ ምን እሺ ነው? ማን ያስከፋሽ? ወንዶች ግን በጣም የተረገማችሁ ናችሁ፣ አስመሳዮች። ሙዳችሁ ከባድ ነው። እሺ ቆይ ምን ተፈጥሮ ነው ቅምጥል? ለምን ብዬ ነው የምነግርህ? አንተ ሜዳ እንትና እንደዚህ ሆነሽ ምናምን ብለህ ልታወራ? አንቺ ቆይ አላበዛሽም እንዴ? እንዴት ነው የምታወሪው? ይኸውልህ ባልሽ በቃ የምትወደኝና የምታስብልኝ ከሆነ ሄደን እንጠጣ። መጠጥ? አዎ መጠጥ። በቃ መጠጣት ትፈልጋለሁ። ወዴት ነው? አሹ መጣ። ሰው ከጠየቀ እዚህ ቤት የሉም በልሽ። አይ እኔ ውሸት አልዋሽም። ውሸት ኃጢአት ነው። አሹ የሆነ ሰውዬ እያስቸገረኝ ስለሆነ ነው። ኧረ ምን አስቸገረሽ? አንቺ ቆይ ትልቅ ሴት አይደለሽ? በምታገቢበት እድሜ ምንድን ነው እንደዚህ ድብብቆሽ ምጫው? አንቺ እኮ ሀገር ቤት ብትሆኚ 6 ልጅ ወልደሻል። አሹ እንደዛ እኮ አይደለም። ሰውየው ሚስት አለው። ኧረ የምር? ታዲያ ምን አባቱ የሚያልከሰክሰው? ግራ የገባኝ እሱ አይደል? ወንድ አሰዳቢ የት አለ? አሳየው። አሹ ወደ ስራው መመለሱ በጣም ደስ የሚል ነገር ነው። የፍቅር እናት ሁሉንም ነገር ስላወቀች አዴንና አሹን ይቅርታ ጠይቃ ወደ ቤት እንዲመለሱ አድርጋለች። ነገር ግን አዴይ ወደ ቤት የምመለሰው ከራሴ ጋር አስቤበት እና እንትን ብዬ አውርጄ ትላለች ማለት ነው። አሁን ሰዓት ላይ ምንም ይሁን ምንም የምናይሽ ነገር የለውም፣ አስቤበት ወደ ቤት ልመለስ እችላለሁ ብላ የፍቅርን እናት ትሸኛታለች ማለት ነው። ፍቅርና ሚላት ሴራቸውን እንደ ጉድ እየጎነጎኑት ይገኛሉ። አዴይንና ዴቭን ለመለያየት ማለት ነው። አሹና ሄሩትን ፍቅር እያጫወታቸው ነው። ሮማን በዛን ሰዓት ላይ እንግዲህ በቅናት ቅጥል ትላለች። ሮማንን ይወዳታል፣ እሷም ትወዳለች። ግን ፍቅራቸውን ማን አውጥቶ ይናገር ማለት ነው። ፍቅርና ሚላት አሁን ሰዓት ላይ ምን እያደረጉ ነው? መጣ በሩን ክፈት ስትለው እሱ ይሸልላል። የፍቅር እናት ግን መጨረሻ ላይ አናታቸውን መመታታቸው በጣም ያሳዝናል። ሚላት ዴቭ ክፍል ስትገባ ዴቭ እንዴት አባቱ አርገው እንዲያመናጨቃት ሁልጊዜም ራሷን ማታስከብር ይሄን ሁሉ እያደረገች ያለችው አዴንና ዴቭን ለመለያየት ነው። እሷ አይወዳትም፣ እሷ ደግሞ ትወደዋለች። በዚህ ሰዓት ላይ እየተጫጫሁ ማሚ ትመጣለች። ምንድነው እንደዚህ የሚያስጨዋችሁ? ቆይ ምንድነው ችግራችሁ? እያለች ይነግራታል ዴቭ። ይኸውልሽ ስሚ፣ በታለም ፊት እነግርሻለሁ፣ ከአሁን ቀጥለሽ ወደ ክላሴ ብትገቢ ወየውልሽ ብሏት ይሄዳል።
አይ ማሚ ልብሱን ስቀይር እኮ ሳላንኳኳ ገብቼበት ነው እንጂ ሌላ ነገር አይደለም እያለ እንግዲህ ውሸቷን ትቀጽፋለች ማለት ነው። የግዴታ ውዴዴኝ አይከብድም። የፍቅርም እናት ሁኔታውን በጣም ስለተረዳች ኧረ እንደዛ ነው እንዴ ብላ ነው እያንትን ያለችባት እንጂ ዴቭ እንደማይዋሽ ጠንቅቃ ስለማታውቅ የሚላትና የፍቅር ውሸት እያደር እየቀጠለ ይገኛል ማለት ነው። የፍቅር እናት ለፍቅር ቤዛ ናት እንጂ አዴ ምንም እንዳላጠፋች ዴቭ ነግሮኛል ብላለች። ፍቅር ግን እና ታዲያ እሷ ሰብራ ተባብራ የለም ወይ እያለች ታውጥንት ትላታ። በአዴ በኩል ፍቅር ስለለችበት ግራ ገብቷታል። አስታውሺ በፊትም ልትመርዝሽ ነበረ እኔ አብሬ ስላለሁኝ ነው የተወችሽ ትላታለች። እንዴትስ አላሰብኩትም፣ እንዴትስ እንትን አላልኩትም፣ ጨው አለው ጨው በዝቶበታል ብላ ነበረ የሄደችው። እሷ መግደል የነበረባት ፍቅርን እንጂ ማዙካዋን አልነበረም። ያን ሁሉ ግን ተረፈደ በኋላ ነው ያዴ እናት የፍቅር እናት ማስታወስ እየፈለገችው ማለት ነው። ይህን ደግሞ አይኗን እንድትገልጽ ያደረጋት ዴቭ ነው። ዴቭ አዴ መረዘቻት እንጂ አዴ ምንም የምታውቀው ነገር የላትም ይላታል። ፍቅር እና ቤዛ በዛን ሰዓት ላይ ስራቸውን ሲያሴሩ አዴን ለማጥፋት ነበረ፣ ከዴቭ ጋር ለማለያየት። አዴ እንደሞ ፍቅር እንደሞ ቤዛ ልትመርዛት የቻለችበት የቤቱ ካርታ በሷ ስለሆነ ስለተነገራት እሷን ለማጥፋት እና ቤቱን በሷ ስም ለማድረግ ፈልጋ ነው። እናቴ አንድ ነገር ልንገርሽ፣ አዴን እዚህ ቤት እንዲያታመጫት። አዴ እዚህ ከመጣሽ በኋላ ችግር ነው አሁንም የሚመጣው ብላ ፍቅር እናቷን ትንትራታለች። ነገር ግን አሁን ላይ የፍቅር እናት ግዴታ አዴን ሂዳ ይቅርታ መጠየቅ እንዳለባት ትወስናለች። አሹና ሮማን አሁን ላይ ለምንድን ነው እንደዛ እየሆንክ ያለኸው? አሁን እኮ ሁሉም ነገር ያልፋል እያለች ሮማን እንትን በምትልበት ሰዓት ላይ የፍቅር እናት ወደ እነሱ ከቸች ትላለች። እትይ መጡ ብላ ትደነግጣለች። ሮማን አሹ እንዴት ነህ ደህና ነህ ወይ ብላ በምጠይቅበት ሰዓት ላይ በፍራቻ ነበር የፍቅር እናት አሹን እያናገረችው ያለችው። አንድ ነገር ግን በጣም ይቅርታ ልጠይቃችሁ እፈልጋለሁ ነው አንተና አዴን ትለዋለች። አሹ መጀመሪያም ላይ ነግሯታል። እኔ ምንም ማቀው ነገር የለኝም፣ ለአዴም በሙሉ ልቤ መሰክርላታለሁ፣ አዴ ይሄንን አይነት ነገር አትሰራም ይላል። አሁን ላይ ተረፈደ በኋላ የፍቅር እናትም ሁሉን ነገር ብትረዳ ምንም ጥቅም የለውም ማለት ነው። አሹም ወደ ስራው ተመለስ፣ በቃ ካሁን በኋላ ስራህን መቀጠል ነው የምትፈልገው ትለዋለች። እሱ አላንገራገረም፣ ምክንያቱም ስራ ስላልነበረው ሁሉንም ነገር ቤቷ ሄዶ ስራ መስራት ነበር የሚፈልገው። ማን ነው እንደዚህ ያደረገው ብሎ ሲጠይቃት ቤዛ ናት ይሄን ሁሉ ነገር እያደረገች የነበረችው ፍቅርና አደይን ነበር ለመመረዝ የወሰነችው ይላታል። ትለዋለች ለአሹ እኔ በፊትም እኮ አደይ እንደማታረገው በምዬ ምን ልነግርሻለሁ ትጌ መቼም እሷ እንደማታረገው አውቃለሁ ይላል። ኪንጎና ቅምጥል መጣላታቸው ኪንጎን አሁን ላይ በጣም ውስጡን ሰብሮታል። ኪንጎ ዳይመንድን እየለመነው ነው አስታርቀኝ ቤቷ እንሄድና ለምንልኝ ይለዋል። ዳይመንድ እንግዲህ ከማፌዝ ውስጥ ቁም ነገር መሽም አይወጣውም። እሱ እሺ ችግር የለውም ይዤ ሄዳለሁ ይለዋል። እሺ በቃ ችግር የለውም አትጨናነቅ፣ ያለውን ነገር ሂደን እንፈታዋለን እያለ እንግዲህ ዳይመንድ ይመክረዋል ማለት ነው። ዴቭ ይመጣና እዚህ ላይ ያለውን እውነታ ይነግራታል ለማዙካዋ። ማዙካዋ በጣም ተጨናንቃ በነበረችበት ሰዓት ላይ አዴ እያላችሁበት አንድ ነገር ልንገርሽ አለም። አዴ ምንም የምታውቀው ነገር የላትም። ለአዴ የመጣው ምግብ እኔ ነኝ የበላሁት። ግን ያን ጊዜ ደግሞ አደይን ለጉር ስትንከባከባት ነበር ቤዛ ትላለች ይላታል። እንዴት አንተ እንደዚህ ልትል ቻልክ እያለች እንግዲህ የፍቅርና ጥያቄ በጥያቄ ያፋጣዋለች ዴቭን። ዴቭ ደግሞ ያለውን እውነታ
መናገር ስለነበረበት አደይን ማጣትም አይፈልግም። ለሱ ከቤት ስትወጣ ግን ጥሩ አመቺ ሆኖለታል። ከቤት ስትወጣ ያለችበት ሁኔታ ሁሉንም ነገር እንትን እንዲል አድርጋዋለች።